ወይዘሮ ማርታ በቃ በመጣችልኝ እያለች ዲያጣንና ናታን የምመጥበትን ሴኮንድ እየተጠባበቀች ሳሎን በሩን ታያለች። ሁላቸውም ፍጥጥ ብለዋል። በተለይ ደግሞ አቶ ደረጀ ወይዘሮ ማርታን ባለቤታቸውን ስትመጣ ዲያጣን እንዳገላት የሆነ ነገር እንዳታደርጋት ምን ማድረግ እንዳለባቸው እሳቸውም ተጨንቀዋል። አይመጡ የለም ዲያጣና ናታ ፊት ለፊት መጥተው ሳሎን ቆም ሲሉ ሁላቸውም አይናቸውን ሲያፈጡባቸው የሆነ ነገር ሆኗል። ምን ተፈጥሮ ነው ብለው ሲያስቡ በሳቸው አይን ላይን ሲገጣጠሙ ወይዘሮ ማርታ ብድግ ብላ ከዲያጣ ላይ ጉሮሯን ይዛ ተናገሪ ብላ ማናዘዝ ጀመረች። ልትለቃት ነው እንዴ? አቶ ደረጀም በቃ ህፃኗም ልጅ የቤት ሰራተኛውም ሁላቸውም ቢሏቸው እናንተ ተባባሪ ናችሁ እንዳያገባችሁም ስንትና ስንት ዋጋ የከፈልኩበት ገንዘብ እኮ ነው ታምጣ ተልህቅ እሷ ናት ውስጥ የሰርቃ የወሰደችውና የሸጠችው ታምጣ ብላ የጓደኞች ማስታወሻ ነው የድሬ የሁሉ የቤተሰቦች ማስታወሻ ወርቅ እኮ ነው ስንት ለፍቼ ያገኘሁት ገንዘቤን እንዲህ በቀላሉ ዝም አልላትም ብላ ባለቤቷ ደረጀንና ናታንም እንደሰው አልቆጠረቻቸውም። ጉሮሮዋን አንቃ አሁንም ትናገራለች ብላ እየጠበቀቻት ነው። ልትሞትባት ጫፍ ስትደርስ ግራ የገባው ናታ አረ ትሞትብሻለች እባክሽን ልቀቂያት እትዬ ምናምን ቢላትም እንኳ አልሰማችውም። እንዲያውም ባንተ አዝኛለሁ ተባብረህ አብረሃት ሂድ የሸጥከው አይደል እያለች ወደሱ ማፍጠጥ ጀመረች። በመጨረሻ አማራጭ ያጣው ደረጀ ባለቤቷ እጇን መንጭቆ እንደማንም ማስለቀቃት። የዲያጣን እጅ ጎትቶ ወደ መኝታ ቤት ይዞ ሄዶ ሁላቸውም እንዲረጋጉ አደረገ። በዚሁ መሃል ውሃ የሚፈጠረው ግራ ስለገባት ወይ ይሄን ሁሉ ያደረገችው እኮ አቢ ናት ብላ ለመናገር ጫፍ ስትደርስ አቢ ተብዬዋ ሳይታወቅብኝ ብላ ውሃን በጥፊ ጠርቅማታለች። እኔ የሚገርመኝ አንድ ቤት ውስጥ ሆነው እህትማማቾቹ ነው እንደዚህ እንደ ውሻ መናከሳቸው ግን የኔንና የወንድሞቼን ትዝታ ነው የጫሩብኝ። እና እንደዛ እያለች ዝም እንድትል አስጠንቅቃት ዝም አለች። በመጨረሻም አቶ ደረጀ ወደ ክላሱ ይዞ ሄዶ ዳጣን ምን እንደተፈጠረ በቃ ምን ማድረግ እንዳለብኝ እውነትም እንደምትለው ወስደሽው ነው ብሎ ጠየቃት። እያለቀሰ ዳጣ እንዴት አንተም ገመትከኝ ማለት ነው? አንተም ጠረጠርከኝ? ቢያንስ አንተ እንኳን አላመንከኝም ነበር ማለት ነው እያለች እያለቀሰች እኔ እኮ ቤተሰቦችን አገኘሁ ያክል ቤተሰቦችን አገኘሁ ብዬ ነበር የመጣሁት። አውቃለሁ በፊት እኮ ስለሚርበኝና ስለሚጠማኝ ጎዳና ላይ ስወርቅ ሰርቃለሁ። አሁን ግን ቤተሰቦችን አግኝቼ የተሟላ ነገር እያለኝ እንደ ብዬ ነው የሷን ዕቃ የምሰርቀው ብላ እንዲያምናት ሞከረች። እያለቀሰችም እንደዛ አትሁኒ ልጄ የአባታ እንጅት አላስችለው ብሎ በቃ ሁሉም ነገር ይስተካከላል ተረጋጊ ብሎ ልጄ ሲላት ልጄ ነው ያልከኝ ቤት ውስጥ ያው አባዬ ብዬ እንዳልጠራ ስላስጠነከከኝ አባዬ ብዬ አልጠራህም፣ ግን ልጄ ስላልከኝ ደስ ብሎኛል። እኔ ምልህ እዚህ ቤት ነው የተወለድኩት፣ ይህ አልጋ ነበር፣ እዚህ አልጋ ተኝቼ ነበር እያለች የወይዘሮ ሚያርታንና ያቶ ደረጀንን አልጋ እያየች እና መኝታ ክላሳቸውን ቃኘት እያረገች እንባዋን ማዘነብ ጀምራለች። ወይዘሮ ማርታ ተቃጥላለች። እቃዬን ወስዲያው ነው እያለች ግብ ፈጥራለች። ስራዋን የምታውቀው አቢ እናቷን ለማረጋጋት ጠጋ ብላ አይዞሽ ማለት ጀምራለች። በቃ ምን እንደሚፈጠር እዚህ ቤት ምንድነው እየተፈጠረ ያለው እያለ አቶ ደረጀ ምን እንደሚያረግራ ገብቶታል። በጎን ለባለቤቱ ዲያጣ ልጁ መሆኗን አልነገራትም። በቃ እናስጠጋት ብሎ ነው ያመጣት። ሚስቱ መታ ፖሊስ አምጥቻ አስቀብድጄ ከማስወጣቴ በፊት እንድትነግርህና ወርቁን እንድታመጣ ንገራት አለችው። ደረጀ በጭራሽ እንደዛ አልፈቅድም፣ ልጅቱ በፖሊስ ተይዛ እስር ቤት እንድትገባ አልፈልግም ብሎ ፍጥጥ ሲልባት ወይዘሮ ማርታ መጠራጠር ጀመረች። ቆይን የምለው ለዚህ ለልጅ የምትከራከርላት እንደዚህ ሽንጥህን ገትረህ አላደረገችውም የምትለው እዚህ ቤት ማምጣት ሳያንስ ሌላ ነገር የምታወራው ምን ሆነህ ነው? ቆይች ልጅ እናንተ ምን ያገናኛችኋል? ግንኙነታችሁ ምንድን ነው? እንዴት ነግረኝ እፈልጋለሁ ብላ አፋጠጠችው። ከመንተባተቡና ከመደንገጡ የተነሳ የሚናገረውን ስላላወቀ በቃ የጓደኛዬ ልጅ ናት ያደራ ልጄ ናት ብሎ ከጓደኞቹ መካከል ያንዱን ስም ጠራና የሱ ልጅ ናት እዚህ ትቀመጥ ብሎ ነው። ናታ የጓደኛዬ ልጅ ስለሆነ ይኸው እዚህ ተጠግቶ እየኖረ አይደል? እሷም እዚህ እንድትኖር አደራ ብሎኛል እና ያደራ ልጅ እንደብዬ ነው ለፖሊስ አሳልፍ የምሰጠው። ተረጋጊ ብሎ በልጁ ውሃ ምሎ ነገሮችን እንዲያስተካክልና ወርቁን በእጇ እንደሚያስገባት በልጁ ውሃ ትሙት ብሎ ቃል ገብቶ አረጋግቷታል።
ይቺ ልጅ እዚህ ቤት ከቆየ ልጆቼንም ታባላሽብኛለች እያለ መጨቃጨቅ ጀምራለች። ግራ የገባው አቶ ደረጀ በልጁ ምሎ ለሚስቱ ምን እንደሚያደርግ ጭንቀት ውስጥ ገብቷል። በመጨረሻም እንትና ናታ ተብዬው በዲያጣ ላይ እንደዛ አይነት ድርጊት መፈጠሩ አስደንግጦታል። ጭንቀት ውስጥ ፈጥሮታል። ዲያጣ እንደዚህ እቃውን ሰርቃ ወደ ሱቅ ውስጥ እንዳልሸጠችው ሁላቸውም ቢሆኑ ያውቃሉ። የቤት ሰራተኛዋ ውሃ ናታ ሁላቸውም ቢሆን ያውቃሉ። ግን ይህን ነገር ያደረገው ማን ነው? አሁን ሁሉም ፊቱን ያዞረው ወደ ዲያጣ ነው። ይሄ ነገሮች ተገኝተው ወርቁ ተገኝቶ ካልተረጋጉ በተለይ ወይዘሮ ማርታ እንዲህ በቀላሉ የምትረጋጋ ሰው አይደለችም እና የሆነ ነገር ማድረግ አለብን ብሎ አስቧል። መጽሐፉን እያነበበ ክላሱ ውሃ ኬክ ትወዳለች። ቤተሰቦቿን ኬክ ጉዙልኝ ስትላቸው አሁን እኮ አድገሻል የኔ ልጅ እያለች እናቷ የኬክ ውዴታዋን ቀነስ እንዲታረግ ነግራት ነበር። እናትና አባቷ የቤቱ ሰው በወርቁ መጥፋት ስለተረበሹ ነግበኔ ብሎ የሚያጫውታት ሰው አላገኘችም። ጨዋታ በጣም ትወዳለች። ወደ ናታ ክላስ ሂዳ ለምን አታጫውተኝም? እንደዚህ መጽሐፍ ከ24 ሰዓት አይደብርህም? አይሰለችህም? እያለች ማናዘዝ ጀመረች። በመጨረሻም የዚችን የዲያጣን ድብርትና ስቃይ እየተረዳው ናታ በቃ ኬክ እንድገብዝሽ ከፈለግሽ ዲያጣና ሳምኛትና አብረን ወተን ጋብዝሻለሁ ብሏታል። እሷም እሺ ብላ ዲያጣና ሳምና ሆረ ሬስቶራንት ገብተው ኬክ እየበሉ ስለ ሁሉም ነገር አዝናለሁ እና ተረጋጊ አንቺ በማዘርም አትፍረጂ አላት። አረ በሱ አልፈርድም፣ ያው እቤት ስለሆነች ቤት ውስጥ እቃ ሲጠፋባት ማንኛውም ሰው የሚያደርገውን ነው ያደረገችው እና አልፈርድባትም። ያው እኔም ለቤቱ አዲስ ስለሆንኩኝ ሌባ መስዬ የምታያቸው እኔ ነኝ እና አልፈርድም በማንም እንኳንም ቤቱ ተረጋጋ እንጂ እያለች አይ እንደዚህ በቀላሉ የሚረጋጋ አይመስለኝም። በተለይ አባባ እንደዚህ በቀላሉ የሚተውሽ አልመሰለኝም መፍትሄ ካልተገኘለት እያለ ውሃ ኬኳ ያዘዘችውና የተሰጠችው ኬክ አለቀባት። ድጋሜ ኬክ ቢሰጣት ደስ ይላታል። ስለዚህ ጉዳይ እያነሳ ዲያጣ በደረሰባት ክፉኛ እንዳዘነች እየነገረቻት ነበር። በዚሁ መሀል ታውቂያለሽ ወርቁ እኮ ካቢ ኬስ አይቼዋለሁ ብላ ተናገረች። ያው ልጅ ያየውን ነገር መደበቅ ስለማይችል አቢ ስታረግ ክላሷ እናትና አባቷ ክላስ ገብታ የእናቷን ወርቅ ከኪሷ አድርጋ ልትወጣ ስትል ከዚህ በፊት ኪሷ አካባቢ የአንገት ሐብል ተንጠልጥሎ ስለነበረ ምንድነው ይሄ ብላ ልትይዝባት ስትል በጥፌ መታቻትን አስታወሰች እና ሁሉንም ነገር ለናታ ነገረችው። ይቺ ጉደኛ እሷ ናት ለካ ይህን ጉድ የጠነሰሰችው ብሎ ለአባባ መናገር እንዳለበት ስላወቀ በቃ የሆነ ነገር ማድረግ አለብኝ ብሎ አስቧል። በመጨረሻም አባባን ጠርቶ ፈልግሃለሁ ካለው በኋላ ክላሱ ጠርቶ ምን ነው ልጄ በሰላም ነው የፈለከኝ? ቤተሰቦች ደህና አይደሉም? አባትህ እኔ ጋ ዛሬ አልደወለም ደውሎልህ ነበር አለ አቶ ደረጀ። አዎ ደውሎልኝ ነበር ደህና ነው እና ጋሽ አሁን ላማክረ የሆነ ነገር ነበር ብሎ የሚያውቀውን ያክል ውሃ የነገረችውን አቢ ስለ ወርቁ ያደረገችውን ነገር ሁሉ እያንዳንዱ ነገር ነግሯታል። አቶ ደረጀ ይህንን ሲሰማ በአቢ ላይ ምን አባቷ ፈልጋ ነው ብሎ እሳት ለብሶ ጎርሶ ወደ አቢ ክላስ ሂዶ ጠራት። ዲያጣ ግራ ገብቷታል። በቃ በሆነ ባልሆነው መተከዝ ጀምራለች። የቤት ሰራተኛዋ ያው እውነተኛ እናቷ ባትሆንና እውነቱ ባይታወቅም እንኳ ውስጧ ነግሯታል መሰለኝ አትጨነቂ፣ አትረበሺ፣ ሁሉም ነገር ለጥሩ ነገር ነው እና ደግሞ እኔ እስካለሁ ድረስ እዚህ ቤት ከጎንሽ ነኝ እያለች አቅፋ አይዞሽ እያለች በቃ ሁሉን ነገር እንዲትረሳ እያረገቻት ነው። በመጨረሻም አቶ ደረጀ አቢን ጠርተዋት ክላሷ እኔም አፈልግሻለሁ ብሎ ክላሷ ስታይ አባቷን ፍጥጥ አለች። የሆነ ነገር እንዳለ ስለገመተች ነይ እዚህ ፈልግሻለሁ አባያት በይ ደግሞ አፍሽን ሞልተሽ ይህን ሻንጣ ክፈችው ብለው ወርቋ ያለበት ነው መሰለኝ ሻንጣውን አልጋው ላይ ቁጭ አድርገው ሻንጣውን እንድትከፍት ጠቆሟት። እሷም ፈራ ተባ እያለች ልክፈተው አለክፈተው እያለች ግዴታ ደግሞ ክፈቺ ብለው አባቷ ሲጮሁባት ለመክፈት እየተዘጋጀች ድራማው ያልቃል። እና ውድ ቤተሰቦችዬ የዲያጣ ምስኪን በየሄደችበት ስቃይና መከራ እንግዲህ ይቺ ተንከሲስ አቢ ተብዬዋ ሙሉ ስሟ ማን ነበር? ዲሞ አቆላምጣታለሁኝ። ኧረ ወደዛ ስሟን ቄስ ይጥራውና
አልሙሀም የቤት ሰራተኛዋም ያው እንግዲህ እናቷ ናት ብዬ አስባለሁ። በእርግጠኝነት ነገሮች ወደፊት እንግዲህ ድራማው ሲታይ እያደር ሁኔታዎች ግልጽ እየሆኑልን ይመጣሉ እና እናቷ ናት ብዬ አስባለሁ። እኛ አቅፋ እኮ ስታጽናናት ነበር እና የሆነ ስሜት አለው። ሁለታቸውም የሆነ የተሰማቸው ነገር አለና ከጎኗ ቁሞ ነው ደግሞ ናታ ተብዬው ዲያጣን ስላበረታታት ደስ ያለው። በተለይ ውሃ ደግሞ ስለሚወዷት የቤቱ ሰው ይቻቢ ግን እንደዚህ አፈቀርኩ ወደድኩ ብላ ናታን እንደዚህ ስታንገላታት አሁን በዚህ ጉዷ በዚህ ሁኔታዋ እንደዚህ መጥፎ ስራ እየሰራች ነው ናታ የሚያፈቅራት። አይ የማይሆን ነገር እና ውድ ቤተሰቦችዬ ይሄን ይመስላል የዛሬው ድራማ። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁ። ላይክ ማድረጋችሁ እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።